የጠላት ጦር አከርካሪ ተመቶ ብዙ ከተማ 99% ክልሉን ተቆጣጥረናል እያሉ በዛ ደግሞ አከፈነደው ማይዛችሁ ወደ ምዕራባውያን ጮሁ። ከዛ ደግሞ ጀግናውን ጠላቱን አከርካሪ በባዶ እጁ ወጥቶ እየማረከ ድሮንና በሰማይ ድሮንና ጀት ታጥቆ የወጣውን በምድር መድፍና ታንክ የታጠቀውን በስነ ልቦናው በወኔው አካክሶ ወጥቶ ጠላቱን እየቀጠቀጠ ማርኮ የታጠቀውን ጀግና መተህሩጥ እያሉ የሚሉት መተህሩጥ። ይህ እንዴት ጋር መጸየፍ ያቅተናል? ያክስትህ ልጅ ይሁን ያጎትህ ልጅ ይሁን እውነት ለአማራነት እና ድን ከተባለ ለእውነት ነው መቆም ያለብን። ይህ ግለሰብ እየተከተሉ ወያኔ በፈጠረው ጠላት ምናምን ምዕራባውያን ፈጥረው ያመጡትን ሴራ፣ ጣሊያኖች የፈጠሩትን ሴራ ኢትዮጵያን በአካባቢ በሃይማኖት በዘር ምናምን ያለው የወያኔ ማኒፌስቶ የተቀዳበት እነ ሮማን ፕሮቻስካ የጻፉት እነ ሄንሪ ኪሲንጀር የጻፉት በሙሉ ነው ደምረው ወያኔና የኦሮሞማ እያስፈጸመ የሚገኙ። ከዛ እንውጣ፣ አይናችንን እንግለጥ። ለእውነት ለሀቅ ብንሞትም እንኳን እውነትን ይዘን እንሞት። መሞት ተሸንፈን መኖር አንችልም። አጨብጫቢ ሁነን በቃ በመንጋ ትንርተን ከሌ ተባብለን አጥር ለይተን ምናምን አይሰራም። እና ሀቅና እውነትን ከወንድም ዓለም ይልቅ ርዕዮተ ዓለምን ማስቀደም። ለምንድን ነው አማራ የሚታገለው? ከማን ጋር ነው የሚታገለው? ጠላቱ ማን ነው? ጠላቱን የሚያሸንፈው ምን ሲያደርግ ነው? አሸነፈ ማለት የሚገለጸው ምንድን ነው? የአማራ ህልውና የሚረጋገጠው መቼ ነው? የአማራ ህልውና ተረጋገጠ ማለት ምንድን ነው ትርጉሙ? ይሄንን ሁሉ ማስቀመጥ መቻል፣ ከወንድም ዓለም ርዕዮተ ዓለምን ማስቀመጥ፣ ከአካባቢ አጥርን አፍርሶ በርዕዮተ ዓለም የተገናኘ በግለሰብ መሪነት ሳይሆን በመርህ የተሳሰረ በዓላማ የተዛመደ ትግል ሲፈጠር ነው እንጂ ግለሰብ ከሌ ይነግሳል እያልን ስለተላጋን ምናምን አይደለም። እና ህዝባችንን አናስጨርስ። እንደዚህ የሚነደው ባለቅን ልቦና ወገን ብዙ ስለሆነ ማለት ነው። እና የእነዚህ ሀገሮች ዕጣ ፈንታ ነው የሚደርስብን ፋኖ ሰርጎ ገቡን አጥርቶ ትግሉን በትክክለኛ መንገድ ካልወሰደው ማለት ነው። በሌላ መልኩ ደግሞ ማሸነፍ ለህልውና ሲባል ግዴታ ነው። በትክክለኛው ስንመጣ ተፈጥሮ ነው። ተፈጥሮ ማጥፋት አይቻልም። አማራ በተፈጥሮ ተሸንፎ አያውቅም፣ አሸናፊ ነው። ዛሬ ላይ 1% የማይሞላው የአማራ ህዝብ ፋኖ ነው የ50 ዓመት የገነገነን በምዕራባውያን በወርልድ ባንክ በአይኤምኤፍ በቢሊዮን ዶላር የሚደገፍ በቴክኖሎጂ በመጠቁ ሀገራት ቴክኖሎጂ ድሮን ምናምን የሚታገዝና አከርካሪውን ሰው እንዲሁ ሲያስፏቅቀው እና እንዳበደ ውሻ ያንንም ሲያስነክሰው የሚውል የአማራ አሸናፊነት መንፈስ ነው፣ ሞራል ነው። በሌላ መልኩ ደግሞ ማሸነፍ ለህልውና ትግል ለህልውና ሲባል ግዴታ ስለሆነና አሁንም ተሸንፎ በቅጥረኛ ባንዳዎችና ሰርጎ ገቦች ምክንያት የሚንገዳገድ በመሆኑ ይሄ የኦሮሞማ ስርዓትና የወያኔ ለኦሮሞ ህዝብ ምንድን ነው የሚተርፈው? አሁን እየተሸነፈ አሸንፌ አማራን አጥፍቼ ታላቋን ትግራይ አቆምልሃለሁ ያለው ወያኔ ትህነግ በሚሊዮን የሚቆጠር የትግሬ ወጣት ፈጅቶ በመቶ ሺህ የሚቆጠር አንካሳ ቆማጣ አስደርጎ ያልሆነ የቅዠት ዓለም ቅዠት ውስጥ አስገብቶ ዛሬ ላይ ይኸው ዛሬ ጌታቸው በአንድ አቅጣጫ ምናምን በአንድ አቅጣጫ ሌላ ድራማ ፈጥረው ደግሞ አሁንም ያንን ህዝብ ነው የሚያታልሉት፣ ሌላውን አይደለም። አማራ ነቅቷል። በቃ ቅጥረኛ ባንዳን ተማምኖ አስረስ ማረ ዳምጤን ተማምኖ ወያኔ ብትተኩስብንም አትተኩስባትም ያሉት እነ ማርሸትን ተማምኖ የለም። በቃ ቅጥረኛ ባንዱ አፈር ደሜ ይበላታል እንጂ ወያኔ የሚሰማ የለም። እና አሁንም የሚያታልሉት ግን ማን ነው? የራሳቸውን ቀሪውን የትግራይ ወጣት ነው። አሁንም ቀሪውን ለመፍጀት ለማይሆን ቅዠት በቃንን ማለትም አይቻልም። ለምን ፈርጥሞ የወጣ ደፍሮ የሚወጣ የለም። ድራማ እየሰሩ ነው። ዘው በዛው የተሳሰረ ነው። ማምለጥ አይቻልም። ለምን? በምዕራባውያን የተፈጠረ ያ ምዕራባውያን ወያኔ አምልጬ ልውጣ ሲል ከቀለበቱ የሚወጣ ከሆነ ወይ ይደፈዋል ወይ ደግሞ የሆነ ነገር ያሰናክለዋል ማለት ነው። ስለዚህ ለኦሮሞ ህዝብ በኢትዮጵያና በዓለም የተፈጠረለት ስም አለ። ስምና ማንነት ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን 21ኛው መቶ ክፍለ ዘመን መገባደጃ ድረስ 21ኛው አሁን ወደ 22ኛው ክፍለ ዘመን እየገባ ነው። ያልተቋረጠ ህዝብን በዘግናኝ ሁኔታ ጨፍጫፊና አጥፊ፣ የኦሮሞ ያልሆነ የአገሬውን ነባር ባህልና እምነት ደምሳሽ፣ የነገድን ማንነት የሚያቋርጥ የአንድን የነገድ ማንነት ከነ ህልውናው ከነ ባህሉ ከነ እምነቱ ማቋረጥ ማጥፋት ማለት ነው። መጨፍለቅ፣ መጨፍጨፍ፣ መጨረስ፣ አገር አውዳሚና አፍራሽ የሚል ለኦሮሞ ህዝብ ስም ተገንብቶለታል። እኔ ያልኩት አይደለም። አውሮፓውያን
ዛሬ አይተዋል፣ ፊልም አይተዋል፣ ተቀርጿል፣ ተላልፏል። እንደ ድሮ አይደለም። ወያኔ ስትመጣ ወይም ደግሞ ደርግ በነበረ ሰዓት ቴክኖሎጂው እንዳሁኑ አልነበረም። ቴሌቪዥኖች በመንግስት ቁጥጥር ውስጥ ነው ያሉት። ህዝብ እንደው መልእክት ካልተለዋወጠ በስተቀር በዜና በቴሌቪዥን የሚያየው ነገር የለም። ዓለም አቀፍ ሚዲያዎች የኢምፔሪያሊስቶች ነው የሚፈልጉትን ነው የሚያሰራጩ። ዛሬ አማራ በዚህ ልክ እየተጨፈጨፈ አንዲትም ነገር አያሳዩም፣ አያቀርቡም። አሁን ግን ዘመኑ ተቀይሯል። ዛሬ አንድ የተወሰኑ 4-5 ሀገራት የዓለሙ ማህበረሰብ የሚባሉት ጠፍቶ ሌሎች ማያላን ጉልበታም ደሽቀው የሚለቁ እየመጡ ነው፣ የሚገዳደሩ እየመጡ ነው። ስለዚህ ያ ከላይ ነበርኩ ምናምን የሚለው ክንፉ እየተሰበረ ነው። ስለዚህ የሚዲያ ምርጫ እየመጣ ነው። የብዙ ስርዓት ምርጫ እየመጣ ነው። የብዙ አማራጮች ምርጫ እየመጣ ነው። በዓለም ላይ ተስፋ ምናምን እየመጣ ነው። ጨለማ የነበረው የቀውስ ጊዜ እያለቀ ነው። ስለዚህ መረጃዎች ሁሉም ዛሬ ቲክቶክ ሁሉም ቦታ ይደርሳል። ዩቲዩብ ሁሉም ቦታ ይደርሳል። ፌስቡክ ሁሉም ቦታ ይደርሳል። ምናልባት ቲክቶክ እና ፌስቡክ እና ዩቲዩብ የአማራ ሲሆን ሲዘጋ ብንኖረ እንጂ ዛሬም ስማችንን በፌስቡክ እንዳንቀይር ሆኖ ታገደብን እንጂ አሁን ላይ ይደርሳል ሁሉም ቦታ። ስለዚህ የኦሮሞ ህዝብ ያ ቪዲዮ ቀርጾ ያረደው፣ ቤት ዘግቶ ያቃጠለው፣ ዘቅዝቆ የወገረው፣ የእምነት አባት እየወገረ የጎተተው አስከሬን በዓለም ተሰራጭቷል። ማን ነው? ኦሮሞዎች። የኦሮሞ ህዝብ ነው አይደለም? ለህዝብ ኦሮሞማ ርዕዮተ ዓለም አራማጆች በኦሮሞ ህዝብ ወጣን ለኦሮሞን ሀገር ለማድረግ ልናበለጽግ ነው የሚሉት ከደርግ የጀመሩት ኤሊቶች የኦሮሞን ህዝብ እንደዚህ አይነት ስም ሰጥተውታል። በ16ኛው ክፍለ ዘመን ጀመረ፣ እስካሁን ቀጠለ። እኛ ደግሞ የተፈጸመብንን የጠፋ ወገናችንን ታሪክ መዘከር አለብን። ሙዚየም ወደፊት እንገነባለን። እንዴት እንደተገደሉ፣ እንዴት እንደተጨፈጨፉ፣ እንዴት ቤት ተዘግቶባቸው እንደተቃጠሉ፣ እንዴት መውጫ መግቢያ አጥተው እንደሞቱ፣ እንዴት እናንሻ ሁለተኛ አማራ አልሆንም ባካችሁ ተውኝ ያልፋል ማለት ነው። ስለዚህ ነው ማለት ነው፣ ጸረ ኦሮሞ ነው ማለት ነው። ይህንን ስም ለኦሮሞ ህዝብ የሚሰጠው ከሆነ ነገ የኦሮሞ ትውልድ ኦሮሞ ነኝ ለማለት ይደፍራል፣ ይቻላል፣ ያስኬዳል። ደረትን ነፍቶ እንትን ይሉ የአማራ ቴዎድሮስ ታሪክ ምክንያት እነዚህ በሙሉ ተሰብስበው ወሎን ክልል እናደርጋለን። ወሎ የወረራ ስም ነው፣ የወራሪ ስም ነው። ወሎ ማለት የወራሪ ጎሳ ስም ነው። 99% አማራ ነው። የቦታ ስሙ ቤት አማራ ነው። ወደ ነባር ስሙ ይመለሳል። እና ይሄንን ነግረውናል፣ እያደረጉ ነው። ስለዚህ አማራን ይጠፋል። አማራ ከጠፋ ቅድሚያ አማራን ካጠፋ ነው ሌሎችን ወደውም በግድም እንሰለቅጣቸዋለን ነው። 87 ዓመተ ምህረት ጋር ከወያኔ ጋር ተባብረው በዚህ በእኛ እድሜ እንኳን 8 ጎሳ ጨፍልቀዋል። ማንነት ጨፍልቀው ማንነት አጥፍተው ባህል፣ እምነት፣ ቋንቋ ደምስሰው ኦሮሞ ናችሁ ብለዋቸዋል። ምንም ማድረግ ስላልቻሉ ተውጠዋል እነዛ ሰዎች። ስለዚህ እንደዛ ይሆናል ማለት ነው። ስለዚህ አማራ ከጠፋ ሌሎች ይጨፈለቃሉ፣ ይደመሰሳሉ፣ ይጨፈጨፋሉ፣ ይዋጣሉ። ኢትዮጵያ ትፈርሳለች፣ ታሪኳ ምኗ ይወድማል፣ አጽመ ርስቱ ይወረርና ታላቋ ትግራይና ታላቋ ኦሮሚያ እውን ይሆናሉ ማለት ነው። ሀገር ፈረሰ ማለት ነው። ከዛ የኢትዮጵያ የደም መጣጮች ኢምፔሪያሊስቶች ይመጣሉ። ከዛ የተፈጥሮ ሀብቱን እንደፈለጉት እየቆፈሩ ይቦጠቡጣሉ ማለት ነው። እነ ኢሚሬት ምናምን ጋምቤላ ላይ ያንን ህዝብ ሲጨፈጭፉና ደኑ ሲመነጥሩ የነበሩት ይመጣሉ አረባት እና እነ ግብፅ አባይን ካለከልካይ ምናምን ከዛ ሆኑ በሌሎች ሀገራት በውሃው ተጠቃሚዎች ሁሉ ተያይዘው ይመጣሉ። ደመጣቸው አለም ማለት ነው። ግን አይሆንም ነገሩ ነው። ግን ቢሆን የሚሆነው ይሄ ነው። እና ዛሬ ሊቢያን እንመልከት። ሊቢያን መሐመድ ጋዳፊን ገደል ነው በስህተት እነ ኦባማ ተሳስተናል ምናምን ጥፋት ነበር ምናምን አሉ። ዛሬ ሊቢያ ያንን የመሰለ ምንም እንኳን ጋዳፊን ሻቢያን እና ወያኔን አማራን አጥፍተን ኢትዮጵያን አፍርሰን እንገነጠላለን ብለው ሲመጡ ኦነግ፣ ሻቢያ፣ ወያኔ በጀት ይሰጥና ያሰለጥን የነበረ ቢሆንም እንደ አፍሪካ ግን ጀግና መሪ ነበረ። ጸረ አማራ ቢሆንም እንደ አፍሪካ ጀግና መሪ ነበረ እና እሱን አስወግደው ህዝቡ በደስታ በሰላም በፌስታ በልጽጎ ይኖር ነበረ። አንድ የሊቢያ ተወላጅ አንድ አሜሪካ የሀብታም ልጅ አያክለው የሚነዳው መኪና የሚማርበት ዩኒቨርሲቲ የኑሮ ደረጃቸው አኗኗራቸው በቃ በጣም የመነጠቀ ነበር። ለመብራት ለውሃ አይከፈልም። እርሻ አርሳለሁ የሚል መሬቱም ገንዘብም ትራክተሩም ሁሉም ነገር ይቀርብለታል። እነግዳለሁ የሚል ይቀርብለታል።
ዛሬ ሊቢያ ላይ እንደዛ የነበረ ሀገር ከእጅ ወዳፍ ምናምን ሆኖ የወመኔ መፈንጫ ሆኖ ፈረንሳይ የሆነ ክፍል አለው፣ ጣሊያን የሆነ ክፍል አለው፣ አሜሪካ፣ እንግሊዝ እንደዚህ ተከፋፍለው እያባሉት ነው። ኮንጎም እዚህ አፍሪካ ውስጥ ኮንጎ የሚያሳዝን ሳር